ብሩኬና ሀይሚ ማለት ነው። የእውነት ከምር እንደዚህ ነው የሚያምርባችሁ። ዋው! የዛሬው ቪዲዮ ለየት ይላል። የብሩኬም ውሳኔ ትክክለኛ ውሳኔ ነው። ቅመሞችዬ ማለት ነው። እንዴት አመሻችሁልኝ የኔ ምርጦች፣ እንዲሁም የብሩኬና የሀይሚ ወዳጆች ማለት ነው። ሰላማችሁና ጤናችሁ ብዝት ትረፍርፍ ይበልን የኔ ውዶች። እችንም ቻናል እስቲ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮትና በትህትና እንዳክብሮ ጋብዛለሁ። እንደቀደሙ ማለት ነው እና የኔ ምርጦችዬ ዛሬ ለየት ያለ ነው። የብሩኬ ውሳኔ ለእኔ በትክክል ነው። ሀይሚና ብሩኬ ደግሞ እንደዚህ በፍቅር ስትሳሳቁ በፍቅር ወይኔ እንዴት ደስ እንደሚል የእውነት መጨረሻው በጣም ነው የሚያምረው። እና በነገራችን ላይ የብሩኬ ውሳኔ እንግዲህ ሁላችሁም ሰምታችኋል። እኔ ግን ትንሽ ልበላችሁና ብሩኬ እንግዲህ የወሰነው ውሳኔ ዛሬ ሀይሚን ወደ ዱባይ ይዞ ሄዶ ለትንሽ ቀን ከሁሉም ከግርግሩም ከምኑም ርቆ ትንሽ እዛ በቃ ወደ ራሳቸው ተመልሰው ሰላማቸውን መልሰው ለመምጣት ነው ብሩኬ የወሰነው ማለት ነው። በነገራችን ላይ ብሩኬ በጣም ነው ሀይሚ የሚወዳት፣ በእውነት ከምላችሁ በላይ ይወዳታል። ስለሚወዳትም ነው እንደዚህም እየሆኑ ማይሸሻት ማለት ነው። እና ሀይሚቾዬ ግን አንገራግራ ነበር። አልሄድም እስኪ ታያለህ እግሬን አስረት ወስደኝ ይሆን በማለት እንግዲህ ቀልድ በቀልድ እውነት የዛሬው ቪዲዮ ግን ተመችቶኛል። ለካ ወይኔ ፍቅርን የመሰለ ነገር እና ሰላምን የመሰለ ነገር የለም ቤተሰቦች ከምር እኔ በጣም ነው ደስ ያለኝ ሀይሚና ብሩኬን እንዲሳያቸው። በነገራችን ላይ ትናንትና እዩ ናት እዩ ያች እርጉዟ ልጅ ማለት ነው ያው ወደ ቡታጀራ ልትመለስ ብሩኬ ባይ ባይ በሰላም ግቢ እያለ ነበረ። እና እንደው እንደነዚህ ያሉ ሴቶች እየመጡ የሰውን ሕይወት የሚበጠብጡ በጣም ነው የሚገርመኝ። አሁን ትናንትና እዩ ወደ ቡታጀራ ተመለሰች፣ ሰላማቸውን አደፈረሰች፣ በጠበጠች፣ ከዛ ወደ ቡታጀራ ተመለሰች። በነገራችን ላይ ብሩኬ ለሷ ላይ የሆናት ነገር በደንብ አርጋ ታውቃለች። ግን ለምን እንደሆነ አላውቅም። አንዳንድ ሴቶች ሰው በፍቅር ውስጥ ሲኖር የራሱን ህይወት መስርቶ ሲኖር ድንገት እንደ መብረቅ ብልጭ ይሉና የሰውን ህይወት ደግሞ ብጥብጥ አድርገው ድንገት ወደ መጡበት ይመልሳሉና ትናንት ሁላችሁም አይታችኋል። እዩ ወደ ቡታጀራ አማርኛው ጠፋብኝ እንመለስ ነው ስትል ነበረ። መመለሷ ጥሩ በጠበጠች። ሀይሚና ብሩኬን እዚህ ደረጃ ደረሰቻቸው። ግን እነሱ ውስጥ ለውስጥ ስለሚዋደዱ ስለሚፋቀሩ ተለያይተዋል። ተለያዩም። የዛሬ የብሩኬ ውሳኔም በጣም ነው የተመቸኝ። ሀይሚቾም ይገባታል። ደስቷ ደግሞ ሀይሚዬ ኔ ቆንጆ እንዴት አባቷ ነው ደግሞ እያማረችን የመጣችው። ሀይሚ በጣም ነው የወፈረች። ፊቷ እንዴት ነው ድንቡሽቡሽ እያለች የሆነ የለም በቃ ሀይሚዬ የእውነት ቆንጆ ልጅ እየሆነች ነው። እና ከአይን ያውጣሽ ሀይሚቾዬ ትቱቱ ብለናል የኔ ቆንጆ ማለት ነው። ብሩኬም እንግዲህ ያው ብዙ ነገር መግቢያው ላይ ተናግሯል። በነገራችን ላይ ቅመሞችዬ ብሩኬና ሀይሚን ያው አያመልጣችሁ፣ በጉጉት ነው የምጠብቁት። ከትናንት ወደ ሀይሚ ባለማምጣቷ እንደውም ብዙዎቻችሁ ቅመሞች ስትጨነቁ ነበር። ስለዛ እኛ ጋር የምትመጡት ደግሞ ምን አሉ ምን ሀሳብ ሰጡ ስለምትሉ ቪዲዮችንን ደግሞ እስከ መጨረሻው አዳምጣችሁ እናንተም ደግሞ በኮሜንት ሀሳባችሁን እንድሰጡ ነው። የብሩኬ ሀሳብ እስቲ በአጭሩ የብሩኬ ውሳኔ ትክክል ነው ብዬ ነው ማስበው። እስቲ ትንሽ ደግሞ በዙሪያችን ከሚያስጨንቁን እኛም ደግሞ ሰውን እያስጨነቅን ነው። እስቲ ዱባይ እንሂድና ደግሞ እስቲ ሁለታችንም ለራሳችን ጊዜ ሰጥተን ነገሮችን እንፍታ። እስቲ ትንሽ ራቅ እንበል። እስቲ ወደዛ ልብ ካላቸው ይምጡና ይረብሹን እያለ ነበረ ሴቶችን ማለት ነው እንግዲህ እንደዩ ያሉትን ማለት ነው። እና እኔ ለእኔ የብሩኬ ውሳኔ ትክክለኛ ውሳኔ ነው ብዬ ነው ማስበው ውዶችዬ። የእውነት ትክክለኛ ውሳኔ ነው በቃ ብሩኬ ወሰነው። ሀይሚቾ ደግሞ ይገባታል እኮ የኔ ቆንጆ የኔ ቅመም የቱ ድምቀት ማለት ነው። እንዴት አባቷ ነው ዛሬ ደግሞ ምር ፍክት ድምቅ ያለችው። የእውነት ጨረቃ ነው የመሰለችው ቤተሰቦች። እና ደግሞ አንድ ላይ ሲያምረው በጣም እኮ ነው የሚያምሩት። በነገራችን ላይ ሀይሚና ብሩኬ በጣም ነው የሚመጣጠኑት። የእውነቴን ነው የምላችሁ። ፍቅራቸው በፍቅር ሲመጡ እንደዚህ ነው በቃ የሚያምርባችሁ። እንዲህ እኛ እንደዚህ ነው እንዲመጡ የምንፈልገው አይደል ምርጦችዬ። እኛ ጸባ አንፈልግም። ብሩኬ ሀይሚ በቃ ቅመሞች ሰልችተዋል። እኛ እንደውም ስደት ስልችት ታርጎናል። በተለይ ደግሞ አሁን ረመዳን እየመጣ ነው። ደክሞን የምናየው የምንፈልገው ፈታ የሚያደርግ ፍቅርን የሚሰብክ በፍቅር ስቃችሁ ደስታችሁ፣ እኛ ደግሞ ድክም ብሎን ወደ እናንተ ስንገባ ደግሞ ጭንቅላታችንን አይምሯችንን ዘና ፈታ የሚያደርግ ነገር ነው የምንፈልገው እንጂ እናንተ ተጣልታችሁ እንደዚህ ተራርቃችሁ ስናያችሁ ደግሞ እኛ ተጨማሪ ስራ ማለት ነው። እና ውዶችዬ በእናንተ የተነሳ ብዙዎች የሚወዷቸው የሚያከብሯቸው የሚጨነቃሉና እንደዚህ በፍቅር ስቃችሁ ተደስታችሁ የዛሬውም አንዴት ደስ እንደሚል ሀይሚቾዬ ቀለለችን ብለ ነው ብሩኬ ሀይሚ እኮ ወፍራለች ጨምራለች ብድግ አርጓን ጠልጥሎ ወደ ላይ ደግሞ ሲያምሩ ከአይን ያወጣቸው። የእውነት በጣም ነው የሚያምሩት። እኔ ደስ ይሉኛል ብሩኬና ሀይሚ አንድ ላይ እንዲህ በፍቅር በሰላም ሲመጡ በጣም ነው ደስ የሚለኝ። አይለያችሁ ብለናል። መቼም እናንተ ተለያይታችሁ መለያየት አትችሉም። በነገራችን ላይ የብሩኬና የሀይሚ ፍቅር እንደዚህ ሆኖ ለበጎ ነው። የእውነት ሊጠነክር ነው ቅመሞችዬና
የብሩኬና የሀይሚን ፍቅር ሰላም የምትፈልጉ በሙሉ ዛሬ በፍቅር መጥተዋል። ጉዞ ወደ ዱባይ ፈታ ሊሉ ነው እንግዲህ። ቪዲዮንም ላይክ ቤተሰብ ያልሆናችሁም ሰብሰብ